በዚያ የናዚ ፓርቲ ትርኢት ተሰርጓል። ተሳታፊ ሆነች። በቀዩ አርማ የደመቁ ባንዲራዎች ሲውለበለቡ፣ ሰልፈኞች በዚያ ሲያልፉ ልቧ ሞቀ። መሪው ተከተለ። በክፍት መኪና አንድ እጁን ከፍ አድርጎ ሰላምታ እየሰጠ አለፈ። የታላቋ ጀርመን ራይች መሪ አዶልፍ ሂትለርን ሲመለከቱ ባጠገቧ የነበሩ ሰዎች ራሳቸውን ሳቱ። ያኔ እንደተመለከተችው ካየሁት በኋላ ከሱ ሌላ ማንንም ሰው መተዋወቅ አልፈልግም ስል ለራሴ ነገርኩት ስትል የተደመጠች ማን እንደቆመ አታውቅም። ለምን አልጋ ላይ እንዳረፈች ግን ነግረዋታል። ራስሽን ልታጠፊ ነበር ለሚለው ምላሻቸው ግን ምክንያት ፈልጋ አታለች። ትናንቷ በድቅድቅ ጨለማ ተሞልቷል። ትውስታዋ አይኗን ካነቃችው ጀምሮ መቁጠር ከጀመረ ቆይቷል። ለጊዜው ሀገሯ እንደተመለሰች ነግረዋታል። ስዊዘርላንዶቹ ለሀገሯ ብሪታንያ መንግሥት ባለሟሎች አስረከቧት። ጋዜጠኞች የተኛችበትን አልጋ ዙሪያዋን ከበቡ። ከፊታቸው ንዴት ይነበባል። የምትለውን ለመስማትም ጓጉተዋል። ከነሱ ኋላ የተቆጡ ሰልፈኞች ቆመዋል። ሁሉም እንደተመለከቷት ተንጫጩ። ከፊቷ የሚታያት ሸበቶ ፖሊስ እየመራ ከዚያ ወጣት። ጀርመን ባሏት ሀገር ሙኒክ ሲሉ በነገሯት ከተማ አንድ ሰው ሊጠይቃት መጥቶ እንደነበር ታስታውሳለች። ማንነቱን ግን አልለየችም። በዙሪያዋ ያሉ ሰዎች እሱን ባለማስታወሷ ቢደነቁም እሱ ግን አልከፋውም። እንዲያው ምርጫ ቀረበላት። እዚህ ሆነሽ ብትታከም ይሻልሻል ወይስ ወደ ሀገርሽ ብትመለሺ? ያኔ ሳይሆን አይቀርም ሀገሯ የት እንደሆነ የታወሳት። ሀገሯን መረጠች። ያ ሰው አዶልፍ ሂትለር ነበር። ለንደን ስትመለስ የሀገሯ ዜጎች ቂም የቋጠሩባት ከናዚ ጀርመኑ ቁንጮ ጋር በመወዳጀቷ እንደሆነ ቆይቶ ነው የገባት። ጭጋጉ እንደሚገፍጠዋት ትውስቷም ቀስ በቀስ እየጠራ መጣ። ከተኛችበት አልጋ ነቅታ በእግሯ መራመድ ስትችል ልጅነቷ ታወሳት። ዩኒቲ ሚትፎርድ የተወለደችው በ1914 በለንደን ከተማ ነው። አባቷ ዴቪድ ሚትፈርድ የዲፕሎማት ልጅ ነበር። እርሱ ግን እህል ውሃውን ከንግድ ጋር አቆራኘ። ስኬታማ ግን አልነበረም። ገንዘቡን ያፈሰሰበት ሥራ ጨምሮ ሊከፍለው አልቻለም። በተደጋጋሚ ኪሳራ ውስጥ ገባ። ይህንን ለመሸፈን ቤተሰቡ ከ12ኛው ክፍለ ዘመን ጀምሮ የያዘውን መሬት ቀስ በቀስ መሸጡ አልቀረም። ሚትፎርዶች ከእንግሊዝ ቀደምት ቤተሰቦች ውስጥ ይመደባሉ። ድርሳናቱም ከኖርማን ወረራ በፊት መኖሪያቸውን በዚያ እንደቀለሱ ይመሰክራሉ። ዩኒቲ ከአባቷ ዴቪድና ከእናቷ ሲድኒ ሚትፎርድ የተገኘች አምስተኛ ልጅ ነች። ወርቅ ለማውጣት ወደ ካናዳ ባቀናበት ወቅት ስዋስቲካ የሚባል ቦታ መጸነሷ ከሌሎቹ ለይቷታል። ስትወለድም ከሰሜን ጀርመን ንግርት ውስጥ ሙታንን ከፈጣሪ እንደምታገናኝ የሚነገርላትን የቫልኪሪን ታሪክን ተውሶ የመሃል ስሟ አደረገው። ዩኒቲ ቫልክሪን ሚትፎርድም ሲል ጠራት። በጊዜው እንደነበሩት የከበርቴ ልጆች ሚትፎርዶችም ትምህርት የሚማሩት ቤታቸው ነበር። ይህ ግን እሷ ላይ አልሰራም። አስቸጋሪ ጸባይዋ የቤተሰቡን ሕግ አሽሮ ከኩዮቿ ጋር ትምህርት ቤት ገብታ ቀለም እንድትቀስም አደረጋት። ዩኒቲ ቤት ውስጥ አስቸጋሪ ነበረች። እህቷ ጄሲካ ምግብ ስንበላ በጣም ትኩር ብላ አባቴን ታየው ነበር። አይኗን ስታፈጥበት ይፈራትና እንድትተወው ዕቃ ይወረውርባታል። ከዚያ ትስቃለች ስትል ልጅነቷን ታስታውሳለች። ደስታዋን ለማግኘት የሌሎችን መደንገጥ ከመፈለጉ ብዛት አንገቷ ላይ እባብ አንጠልጥላ ትዞር እንደነበር ይህችው እህቷ ጄሲካ ምስክር ነች። 1932 ግን
ይሄ ጸባዩን ማረቅ እንዳለባት የሚገልጽላት ዓመት ሆነ። እህቷ ዳያና በለንደን አንድ ግብዣ ላይ ይዛት ተገኘች። በጊዜው ዳያናን ተመልክቶ በውበቷ ያልተማረከ የለንደን ጎረምሳ አልነበረም። ከጎረምሶቹ ሌላም ወደ ሽምግልና እየተንደረደሩ የነበሩ ጎልማሶችም የዳያናን ውበት ተመልክተው አድናቆታቸውን አልሸሸጉም። የባለቤቱ ዘመድ የሆኑት ዊንስተን ቸርችል ሌሎቹን የቤተሰቡ አባላትን ዘረኛ ናቸው ብሎ ቢጠላቸውም ዳያና ቤቱ ስትመጣ ግን መደሰቱ አልቀረም። ዳያና የመጀመሪያ ትዳሯን በ1928 በ18 ዓመቷ ብትይዝም በቀለሰችው ጎጆ ልትቆይ ግን አልቻለችም። ከባለጸጋው ብራያን ጊል ጋር አብሮ መዝለቅ ከበዳት። ይልቁን ከንፈሩና አፍንጫው መሃል ትንሽ ጺም ቢጤ አብቅሎ ጥቁር ልብስ ለብሶ በአጃቢዎች ለሚንቀሳቀሰው ኦስዋልድ ሞስሊ ልቧ ተረታ። ድንበር ተሻግሮ ከቤኒቶ ሙሶሎኒ ጋር መዛመዱ ከብሪታንያ ሁለት ትልልቅ ፓርቲዎች ጋር ያለያየው ሞስሊ ኒው ፓርቲ ሲል ከሰየመው የፋሺስት ፓርቲ እኩል ፍቅሩን በዳያና ልብ ውስጥም ተከለ። እርሷም ዘረኝነቱ ሳይከፋት በትዳሯ ላይ መማገጧ ሳያሸማቅቃት አብራ መታየቷን ቀጠለች። ብዙም ሳትቆይ ግን የመጀመሪያ ትዳሯን አፍርሳ ሞስሊ ጋር ጠቅልላ ገባች። እህቷን በ1992 ይዛት ስታቀና ግን እንድታጅባት እንጂ በባለቤቷ ንግግር ተመስጣ በእንግሊዝ የፋሺዝም እንቅስቃሴ አባል እንድትሆን አስባ አልነበረም። ሞስሊ ንግግሩ የዩኒቲን ልብ ገዛ። ወሬው ከ2 ዓመት በፊት ካነበበችው እውነተኛ የአይሁዶች መገለጫ ተደርጎ በናዚ መንግሥት ለደጋፊዎቹ ሲሰጥ ከነበረው የጂውስ ታሪክ ጋር ተዛመደላት። ተከትላው የብሪታንያ የፋሽስት ንቅናቄ አባል ሆና ልሳኑን መሸጥ ጀመረች። ግን ብዙም ሳትቆይ ሰለቻት። መጽሔት ከመሸጥ ሌላ ሥራ ጠየቀች። ሞስሊ ሊያምናት አልፈቀደም። ባለቤቱ ዳያና ብዙ ያነበበች ነገሮችን አሰላስላ መረዳት አቅሟም ጥሩ እንደሆነ ያምን ነበርና አብራት የብሪታንያን ልዑካን ወክላ ወደ ጀርመኑ ኑምበርግ እንድታቀና አደረገ። በዚያ የናዚ ፓርቲ ትርኢት ተሰርጓል። ተሳታፊ ሆነች። በቀዩ አርማ የደመቁ ባንዲራዎች ሲውለበለቡ፣ ሰልፈኞች በዚያ ሲያልፉ ልቧ ሞቀ። መሪው ተከተለ። በክፍት መኪና አንድ እጁን ከፍ አርጎ ሰላምታ እየሰጠ አለፈ። የታላቋ ጀርመን ራይች መሪ አዶልፍ ሂትለርን ሲመለከቱ ባጠገቧ የነበሩ ሰዎች ራሳቸውን ሳቱ። ያኔ እንደተመለከተችው ነው። ካየሁት በኋላ ከሱ ሌላ ማንንም ሰው መተዋወቅ አልፈልግም ስል ለራሴ ነገርኩት ስትል የተደመጠችው። ወደ ሀገሯ ተመልሳ ብዙ መቆየት አልፈለገችም። ጀርመንኛ መማር እፈልጋለሁ ብላ ወደ ሙኒክ አቀናች። የናዚ ዋና መስሪያ ቤት አጠገብ የሚገኘውን የቋንቋ ትምህርት ቤት መረጠች። ከሰዓቷን እዚያ ሰልፍ ላይ የተመለከተችውን አዶልፍ ሂትለርን እንዴት ማግኘት እንደምትችል ሰዎችን በመጠየቅ ታሳልፋለች። ምሽቷን በናዚ አርማ በስዋስቲካ የደመቀውን ያልጋ ልብሷን ከፍታ በሂትለር ፎቶ ባሸበረቀው መኝታ ክፍሏ ስለሱ ስታሰላስል ታመሻለች። ጠዋቷን እሱ ያዘወትርበታል ብለው የነገሯት ኦስትሪያ ባቬሪያ ሬስቶራንት ሄዳ አይኗን ተክላ በመጠበቅ ለ10 ወር ቆየች። ታዲያ በአንዱ ቀን እድል ቀናት። አዶልፍ ሂትለር በሬስቶራንቱ ተገኘ። ፊት ለፊቱ ተቀምጣ ስትመለከተው ማነች ሲል አብረውት የነበሩትን ሰዎች ጠየቀ። ማንነቷን ያወቁ ጠባቂዎቹ ከብሪታንያ የመጣች ሴት እንደሆነችና እሱን ለማግኘት እንደምትፈልግ ነገሩት። ትምጣ ሲል አዘዛቸው። እጇን ስሞ ወንበር አስጠጋላት። ልቧ በደስታ ተሞላ። ለግማሽ ሰዓት አወሩ። ከዚህ በኋላ ብሞትም አይቆጨኝም ስትል የተሰማችው ዩኒቲ ቀጣይ እሱን ለማግኘት ከጠባቂዎቹ ጋር መወዳጀት ጀመረች። ከአንዳንዶቹ ጋር መገኛውን ለማወቅ አንሶላ መጋፈፏም አልቀረም። ከዚያ በኋላ ደግማ ስታገኘው ለማውራት አልተቸገረችም። በባዕድ እምነት ለተሞላው የሂትለር አእምሮ አያቷ እሱ የሚያደንቀው ሪቻርድ አርኖልድ ጓደኛ የነበሩ መሆናቸው፣ የፓርቲው መለያ ምልክት እንዲሆን በመረጠው ስዋስቲካ መወለዷ፣ የመሃል ስሟ ቫልክሪን መሆኑ የጣፈንታ መገናኘት አድርጎ እንዲቆጥረው አደረገው። እህቷን ዲያናን ሲያገኝም እውነተኛ የአርያን ዘር ምልክት እንዳገኘ ደመደመ። ዩኒቲ ለሂትለር ያላት ፍቅር የተለየ ነው። ገና ሲመጣ ስታየው አይኗ እሱን ማምለክ ይጀምራል። ሂትለርም በዚች ወጣት በመወደዱ ደስተኛ ነበር። ስትታይ ተስባለች። አንዳንዴ እንደ 17 ዓመት ጎረምሳ ያደርገው ነበር ሲል ያኔ አብረዋቸው ከነበሩት አንዱ ይናገራል።
ዩኒቲ በሙኒክ ቆይታዋ ታማኝነትን ለማግኘት ጠንክራ ሰርታለች። ጋዜጦች ላይ ጸረ ይሁዲ ጽሑፎችን ስትጽፍም ይህን የጻፍኩት እኔ እንደሆንኩ እንዲታወቅልኝ ሙሉ ስሜን አስቀምጣለሁ የሚል ማስታወሻን ለማስቀመጥ አልተሸማቀቀችም። ሂትለር ከብሪታንያ ተጽዕኖ ፈጣሪ ቤተሰቦች ጋር ለመገናኘት ድልድይ ከመሆኗ ሌላ አብራው ስትውል በሚኖራት ነጻነት ወዷት ነበር። ከሷ ሌላ ፊት ለፊት ያሰበውን የሚነግረው ሳቅን ፍለጋ ደፍሮ እስኪ እንደ ሞሶሎኒ አውራ የሚለው ሰው አልነበረም። እንደ ጆሴፍ ጎብልስ ሁሉ ወርቃማ የስዋስቲካ ሜዳሊያ ሲሰጣት ራሱ ጎብልስን ጨምሮ ሌሎች ሚኒስትሮችም አጉረመረሙ። ሰላይ ነች ሲሉም ከሰሷት። እርሱ ግን ሊያምናቸው አልቻለም። ዩኒቲ ግን እነ ጎብልስን አልፈራችም። ዋነኛ ስጋቷ ኢቫ ብራውን ነበረች። ይህቺ የቀድሞ ፎቶግራፈር በአዶልፍ ሂትለር ፍቅር ከሚሰቃዩ እንስቶች መካከል አንዷ ነበረች። ሂትለርን የግሏ ለማድረግ ትፈልጋለች። እሱ ግን የፈለገችውን ትኩረት ሊሰጣት አልቻለም። ከዩኒቲ ጋር መቀራረቡ ረበሻት። ቀልቡን ለመግዛት ራሷን ለማጥፋት ብዙ ኪኒኖችን በመዋጥ ሞከረች። ሕይወቷ ግን ሊያልፍ አልቻለምና በዚህ ደንግጦ ቤትና አዲስ መርሴዲስ ቤንዝ መኪናን ገዛላት። ዩኒቲ ግን ተከፋች። የሁለተኛው የዓለም ጦርነት መጣው ማለቱ አልቀረም። ዩኒቲም ሀገሯ ከጀርመን ጋር ሆና ጦርነቱን እንድትቀላቀል ፈልጋለች። የብሪታንያው ጠቅላይ ሚኒስትር ኔቨል ቻምበርሊን አዶልፍ ሂትለር ከፖላንድ ለቆ እንዲወጣ ላቀረቡት ጥያቄ መልስ ባለመስጠቱ ሀገራቸው ወደ ጦርነት እንደገባች ተናገሩ። ለዓመታት የእርሱ ባለቤት ሆና ራሷን ለሳለችው ዩኒቲ ሁለቱ ሀገሮች ጦር መማዘዛቸው አስከፋት። ሂትለርም ለኢቫ ብራውን የሚሰጠው ትኩረት እየጨመረ መጣ። እመቤት የመሆን ሕልሟ ከሰመ። ደጅ ብትጠናም ፍላጎቷ ሊሰምርላት አልቻለም። ጦርነቱ ከተጀመረ በኋላ እህቷ ወደ አገሯ ብትመለስም ዩኒቲ ግን በዚያ መቆየትን መረጠች። በቀዩ የፓርቲው ምልክት ባንዲራ ተጠቅልላ መቀበር እንደምትፈልግ ብትናገርም ብቸኝነት ግን አጠቃት። የንግግሮቹ ሁሉ መሃል መሆንን ለምትፈልገው ነፍሷ ትኩረት መነፈጓ አበሳጫት። ያኔ ነው ሂትለር ራሷን እንድትከላከልበት የሰጣትን ሽጉጥ ይዛ አደባባይ የወጣችው። ከቦርሳዋ ሽጉጧን አወጣች፣ ወደ ጭንቅላቷ አስጠጋች። ጣቶቿን አስሳ ራሷ ላይ ተኮሰች። ራሷን ከቀናት በኋላ ሆስፒታል ነው ያገኘችው። የጭንቅላቷን ቅል ሰብሮ የገባው ጥይት ሊገድላት አልቻለም። የሕክምና ባለሙያዎቹ ጥይቱን ሊያወጡት ባይችሉም ሕይወቷን ግን አተረፉት። ትውስቷ ግን ጠፋ። ማንነቷን በዙሪያዋ ያሉ ሰዎች ነገሯት። ጉዳቷን የሰማው አዶልፍ ሂትለር ከ6 ሳምንታት በኋላ ሊጠይቃት ሆስፒታል መጣ። በተደጋጋሚ እዚሁ መቀበር ነው የምፈልገው ስትል ሰምቷልና ምርጫ ቀረበላት። ወደ ሀገሬ ብመለስ ይሻለኛል ስትል መለሰችለት። ሰልፈኞች ስሟን እየጠሩ ቢሰድቧትም ፖሊሶች ወደ ቤቷ አደረሷት። ቆይተው ምርመራ አድርገው ሸኟት። አልታሰረችም። በወቅቱ የነበሩ ተቃዋሚዎቿ ላለመታሰሯ ቤተሰቧ በተለይ አባቷ ከመንግሥት ባለሥልጣናት ጋር የነበራቸውን ወዳጅነት ምክንያት ያደርጋሉ። ሀገሯ ከተመለሰችበት ጊዜ ኋላ ያለው ሕይወቷ ደስታን የራቀው በብቸኝነት የተሞላ ነበር። በ1948 ግን ራሷን ልታጠፋበት ተኩሳ ጭንቅላቷ ውስጥ የቀረው ጥይት ኢንፌክሽን ፈጥሮ ይህችን ዓለም እስከ ወዲያኛው ለመሰናበት ምክንያት ሆናት። ዩኒቲ ቫልክሪን ሚትፎርድ በሂትለር ፍቅር እንደነደደች፣ በሀገሯ እንግሊዛውያን እንደተጠላች ዓለምን ተለየች። መሪያችን ብለው ዴር ፈረር ብለው ሂትለርን እንደተከተሉ ሚሊዮን ወጣቶች እሷም በሞት